ሰላም እንደምን አላችሁ ደውል ስፖርት ቤተሰቦች አዳዲስ የአትሌቲክስ መረጃዎች ተሰምተዋል። ከነዚህ መካከል ዮሚፍ ቀጀልቻን የሚመለከተው ይገኝበታል። ዮሚፍ ከሰሞኑ በቶኪዮ 25 የዓለም ሻምፒዮና በ10000 ሜትር የብር ሜዳሊያ ማጥለቁ የሚታወቅ ነው። ሪከርዱም ተመዝግቦለታል። ከሪከርዱ በኋላ ዮሚፍ የተሰማውን ስሜት ገልጿል። የመጀመሪያው መረጃችን ነው። ዛሬ ሌሊቱን ተጠባቂ ሩጫ ውድድር ይደረጋል። በዚህ ውድድር ጉዳፍ ጸጋን ጨምሮ ፍሬዌኒ ኃይሉ እንዲሁም ኬንያን ፌዝ ኪፒዮጎን ይገናኛሉ። ሩጫው ስንት ሰዓት ነው? ምን ይጠበቃል? የሚለው ሌላኛው ሁለተኛ ጉዳያችን ነው። በአዲስ አበባ የሚካሄደው ታላቁ ሩጫ ታላቅ ሽልማት አዘጋጅቷል። በአይነቱ በኢትዮጵያ ሩጫ ውስጥ እስካሁን ድረስ ተሸልሞ የማያውቅ ነው የተባለውን ገንዘብና ተያያዥ መረጃዎችን ደግሞ ሌላኛው ጉዳያችን ነው። ከዛ ውጪ አንድ ጉዳይ እናነሳለን። የ25 የቶሮንቶ ዋተርፍሮንት ማራቶን ደርሷል። በዚህ ውድድር ውስጥ የሚሳተፉ ኢትዮጵያውያን አትሌቶች አሉ። እንዲሁም 7 ሴትና 7 ወንድ አትሌቶች እንደሚሳተፉ ነው የተሰማው። እነማን ናቸው የሚካፈሉት የሚለው ሌላኛው መረጃችን ይሆናል ማለት ነው። ስለ እሁድ ቺካጎ ስለሚካሄድ ማራቶን ውድድርም የሚሳተፉ ሴት አትሌቶችን በተመለከተ እንዲሁም በወንዶች ኢትዮጵያን ማን ይወክላል የሚለው ሌላኛው ጉዳያችን ነው። ሰላም እንደምን አላችሁ? እንግዲህ ሁሉ ስፖርት ነው። ሁሉ ስፖርት የኢትዮጵያ አትሌቲክስ በተደጋጋሚ መረጃዎችን ወደ እናንተ የሚያደርስ ቻናል እንደሆነ ይታወቃል። ከ100,000 በላይ ሰብስክራይበሮች አሉን። በዩቲዩብ ብቸኛ ቬሪፋይድ የሩጫ ቻናል ነን። አብረን እንቆይ። ዮሚፍ ቀጀልቻ ሪከርዱ በመጽደቁ መደሰቱን ገልጿል። በቶኪዮ 25 የዓለም ሻምፒዮና በ10000 ሜትር የብር ሜዳሊያ ማምጣቱ ይታወቃል። ዮሚፍ ኢትዮጵያ አትሌት ዮሚፍ ቀጀልቻ በ24 የቫሌንሻ ግማሽ ማራቶን 57:30 በመሮጥ የርቀቱን የዓለም ክብረ ወሰን ማስመዝገቡ ይታወቃል። ይህም የኡጋንዳዊን አትሌት ጃኮብ ክሊሞን በ21 ላይ ሊዝበን ላይ ካስመዘገበው የቀድሞ ክብረ ወሰን በ1 ሰከንድ የተሻለ ሆኗል። ይህም ሲጣራ ቆይቷል። ዮሚፍ ያስመዘገበው የዓለም ክብረ ወሰን ለአንድ ዓመት ገደማ በዓለም አትሌቲክስ ሳይጸድቅ የቆየ ነበረ። ዛሬ እንግዲህ መጽደቁ ከትናንት በፊት ይቅርታ ጸድቆ እንደነበርና እውቅና ማግኘቱ የዓለም አትሌቲክስ ይፋ አድርጎ ነበር። ዮሚፍ ባለፈው ዓመት ጥቅምት ላይ ሪከርዱን ካስመዘገበው ራት በኋላ የቀድሞ ርቀቱ ባለ ሪከርድ ጃኮብ ክሊሞ በባርሴሎና ግማሽ ማራቶን 56:42 በመሮጥ ዳግም ሪከርዱን መስበሩም ይታወቃል። ይሁን እንጂ ይህ የኡጋንዳ አትሌት ሪከርድ ዓለም አትሌቲክስ አልጸደቀም። የዓለም አትሌቲክስ የኡጋንዳ ሪከርድ እስከሚያጸድቀው ድረስ ዮሚፍ የርቀቱ ባለ ሪከርድ ሆኖ ይቆያል። ነገር ግን የዚህ አትሌት ሪከርድ ሲጸድቅ ደግሞ እንደገና መልሶ ከዮሚፍ የሚቀበል ይሆናል። ዮሚፍ እንግዲህ የሪከርዱ መጽደቁ ለአጭር ጊዜ ቢሆን የሪከርዱ ባለቤት በመሆንና ታሪክ በማጋራቴ ደስታ ይሰማኛል ማለቱ ተገልጿል። ዛሬ ተጠባቂ ውድድር ይደረጋል። በዚህ ውድድር ሴቶች ብቻ አሳታፊ የሚያደርግ ነው። በኒውዮርክ አትሎስ ውድድር ይባላል። ይህ እንግዲህ በሜዳ ተግባር ተጀምሯል። ትናንትና የአትሎስ ውድድር፣ ዛሬ ደግሞ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7:20 ጀምሮ ኒውዮርክ በሴቶች ብቻ የሚሳተፉበት በየርቀቱ የ60,000 ሽልማት ፉክክር ይካሄዳል። ፉክክር እጅግ አጓጊና በጣም ተጠባቂ ነው። ኢትዮጵያን ተሳታፊ የሚሆኑበት የ1 ማይል ውድድር ከሌሊቱ 10:15 ሲል ይጀምራል። በርቀቱ አትሌት ጉዳፍ ጸጋይና ፍሬዌኒ ኃይሉ አሉ ከኢትዮጵያ። ኬንያዊቷ ፌዝ ኪፒዮጎን ደግሞ ኃይለኛ ተቀናቃኝና ምናልባት ምርጫው ልታሸንፍ ትችላለች ተብሎ ከሚተገመቱ መካከል አንዷ ናት። ከጉዳፍ ፍሬዌኒና ኪፒዮጎን ባሻገር ኬንያዊቷ ሱዛን ጆሪ በ1500 የናስ ሜዳሊያ ተሸላሚ የሆነችው አውስትራሊያዊቷ ጄሲካ ኃይልም አሉ። እነዚህ እጅግ በጣም ጠንካራ ተፎካካሪዎች ናቸው። በቶኪዮ ዓለም ሻምፒዮና ያልተሳካ ጊዜ ያሳለፈችው ኬንያዊቷ ሜሪ ሞራም እንዲሁ ያንን ለማካካስ ትፋለማለች ተብሎ ይጠበቃል። ከዛ ውጭ ብሪታንያዊቷ ጆርጂያ ቤልና ሬኒን ላሞትን የመሳሰሉ እጅግ ብርቱ አትሌቶችም በዚህ ውድድር የሚፋለሙ ናቸው። ፍሬዌኒ ኃይሉም እንዲሁ ቀላል ግምት የሚሰጣት አይደለም። በርካቶች ግን ለአሸናፊነት ፌዝ ኪፒዮጎንን እያሉ ነው። እኔም ባለን ወቅታዊ አቋም ምክንያት ፌዝ ኪፒዮጎንን ለአሸናፊነት የምትበቃ ይመስለኛል። ድል ግን ከኢትዮጵያ አትሌቶች ጋር እንዲሆን እመኛለሁ። እናንተ እስኪ ማን ያሸንፋል? ጉዳፍ ወይስ ፌዝ ኪፒዮጎን ወይስ ያልተጠበቀ አንድ ጀግና አትሌት ይህንን ውድድር አሸንፎ $60,000 ይወስዳል? ሀሳብ አስተያየታችሁን ግምታችሁን አጋሩ። እኔ ወደ ሌላ መረጃ አለፍኩኝ። ሩጫ ታላቅ ሽልማት ያስገኛል ተብሏል። ታላቁ ሩጫ በኢትዮጵያ ከተጀመረ በርካታ ዓመታትን ያለፈ ነው። ታላቁ ሩጫ በኢትዮጵያ ዳር 14 ቀን በሚደረግ ዝነኛው ዓለም አቀፍ የ10 ኪሎ ሜትር ውድድር ላይ ለሚያሸንፉ አትሌቶች በድምሩ 1.8 ሚሊዮን ብር በላይ ሊሸልም መሆኑን ይፋ አድርጓል። ከ2017 ጀምሮ ዓለም አትሌቲክስ ሌብል ሮድ ሬስ ደረጃ ተሰጥቶታል። የኢትዮጵያ ሩጫ
በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር 25ኛው ዓመት ውድድሩን በማስመልከት በአንደኝነት ለሚያጠናቅቁ አትሌቶች የሚያበረክተውን የገንዘብ ሽልማት ወደ 400 ሺህ ብር ከፍ አድርጓል። ይህም በኢትዮጵያ ሩጫ ታሪክ ውስጥ እንግዲህ ከፍተኛ የገንዘብ ሽልማት ሆኖ ይመዘገባል። በዚህ መሰረት ሽልማቱ በውድድር ላይ ባለፈው ዓመት ለአሸናፊዎች በሽልማት ተበርክቶ ከነበረው 250 ሺህ ብር በ60 በመቶ ወይም 60% ከፍ ብሏል። በተመሳሳይ ሁለተኛ ለሚሆን የ200 ሺህ እንዲሁም ሶስተኛው ነው ለሚያጠናቅቁ አትሌቶች የ100 ሺህ ብር ሽልማት እንደሚበረከት ይፋ ተደርጓል። ታላቁ ሩጫ በኢትዮጵያ እንግዲህ ሩጫ ብቻ ሳይሆን በርካቶች ወጥተው የሚዝናኑበት ጤናቸውን የሚጠብቁበት ውጭ ሀገራት ያሉ አትሌቶችና አትሌቲክስ አፍቃሪዎች ደግሞ ወደ ኢትዮጵያ መጥተው የሚሳተፉበት የሩጫ ውድድር እንደሆነ ይታወቃል። ዘንድሮ እንግዲህ ከፍ ካለ ሽልማት ጋር ተመልሷል። ወደ ሌላ መረጃ እንለፍ። የ25 TSS ቶሮንቶ ዋተርፍሮንት ማራቶን ይደረጋል። በዚህ ውድድር እንግዲህ ኢትዮጵያ 7 ወንድና 7 ሴት አትሌቶች እንደሚሳተፉ ተሰምቷል። በአጠቃላይ ከኢትዮጵያ ውስጥ እንግዲህ በወንዶች ሙልጌታ ኡማ ይገኝበታል። ከዛ ውጪ ኬንያዊ ዶሚኒክ ኔጎም ይገኛል። ከኢትዮጵያ ከሙልጌታ በተጨማሪ ወርቅነህ ታደሰ፣ ይሁንልኝ አዳነ ይገኛሉ። እንዲሁም ደግሞ በላይ በዛብህ ድንቁ ካሳሁንም እና ምትኩ ታፋ ከኢትዮጵያ 7ቱ የሚሳተፉ አትሌቶች ሆነዋል። ከዛው ውጭ ከካናዳን በርከት ያሉ አትሌቶች አለ እንደ ባይለር ሞርጋን የመሳሰሉና ኬራን ማክዶናልድ እንዲሁም አንድሩ አሌክሳንደርን ጨምሮ ከካናዳ ያሉ አትሌቶች ናቸው። ከኬንያ ሁለት ተፎካካሪ አትሌቶች ብርቱ ይሆናሉ ተብሎ ይጠበቃል። በኖህ ኪፖሞና ዶሜኒክ ኔጌኖ ከኬንያ ይጠበቃሉ። በእርግጥ የሊዮናርዶ ላንጋትና ቪንሴንት ኬኒም እንዲሁ ከኬንያ ሌላ ተፎካካሪ ሆናሉ ተብለው የሚጠበቁ ናቸው። በወንዶች ዘርፍ በሴቶች ዘርፍም እንግዲህ ኢትዮጵያን አትሌቶች በዚህ ውድድር ይሳተፋሉ። ከሴቶች ውስጥ እንግዲህ ሹሬ ደምሴ አንደኛዋ ነች። በሰዓትም የተሻለ ደረጃ ላይ የተቀመጠች ነች። አልማዝ ከበደም እንዲሁ ከኢትዮጵያ ለአሸናፊነት ግምት ከተሰጣቸው አትሌቶች መካከል አንድ ናቸው። እንዲሁም ጎጃም እኔው አስማረች ነጋ ከኢትዮጵያ ለዚህ ውድድር እንግዲህ ለቶሮንቶ ማራቶን ለማሸነፍ የሚፎካከሩ ናቸው። ንግስትም እንዲሁ ንግስት ሀፍቱም ከኢትዮጵያ ሌላኛዋ የተወዳዳሪ እንደሆነች ተገልጿል። ከዛ ውጪ አዳኔ አንማውም እንዲሁ በዚህ ውድድር ላይ የሚሳተፉ ኢትዮጵያውያን ናቸው። ከኬንያ በኩል ጠንከር ያለ ፉክክር ይደረጋል ተብሎ ይጠበቃል። ሴንታ ቼሜኖ እንዲሁ ከኬንያ ያለች አትሌት ነች። ቤቲ ቺፕሮሪን እንዲሁም ደግሞ ቢያትሪክ ቻሳሪና ከኬንያ የሚጠበቁ ናቸው። ከካናዳም ከአሜሪካም በርከት ያሉ አትሌቶች በዚህ ውድድር ይሳተፋሉ። ኢትዮጵያን አትሌቶች እንግዲህ በዚህ ውድድር ድል እንዲቀናቸው ሁሉ ስፖርት ይመኛል። ወደ መጨረሻው መረጃችን ስናልፍ እሁድ የሚካሄደውን የቺካጎ ማራቶን እናገኛለን። የ25 ቺካጎ ማራቶን እሁድ በአሜሪካ ቺካጎ ከተማ ይካሄዳል። በዚህ ውድድር ላይ 4 ሴት ኢትዮጵያን አትሌቶች እንዲሁም 2 ወንድ አትሌቶች ይሳተፋሉ። በወንዶች ሰይፉ ቱራና ሁሴድን እንደሚሳተፉ መረጃዎች ያሳያሉ። በሴቶች የተሻለ ሰዓት ያላት መገርቱ አለሙ ናች። 2:16:34 አላት። ይህንን ያሳካችው ባሳለፍነው ዓመት በለንደን ማራቶን ነው። ኤሪን ቼፕታይ ከኬንያ 2:17:51 ሲኖራት ይህን ቺካጎ ባለፈው ዓመት ያስመዘገበችው ምርጥ ሰዓት ነው። በዳቱ ሄርፓ 2:18:27 ሲኖራት ዱባይ በዘንድሮ ዓመት ምርጥ የሆነ ሰዓት ያስመዘገበች ነው። ሀበን ኃይሉ ደሴ ደግሞ በለንደን በዘንድሮ ዓመት 2:19:17 በገብታ እንደነበረ ይታወቃል። ምርጥ ሰዓት ያላት አትሌት ነች። አጠቃላይ ከአሜሪካን በርከት ያሉ አትሌቶች ይሳተፋሉ። ከኬንያም በዚህ ውድድር ላይ እጅግ ጠንካራ አትሌቶች እንደሚሳተፉ እየተጠበቀ ነው። ከኢትዮጵያ ሁሰዲን መሐመድ ኢሳ 2:04:39 ባሳለፍነው ዓመት በዛው ቺካጎ ያስመዘገበው ውጤት የተሻለ ሆኖ የተመዘገበ ነው። ከዛ ውጪ ሮበርት ሚራንዳ ከኬንያ እንዲሁ 2:12:07 የሆነ ሰዓት ባለቤት ሆኖ ተመዝግቧል። ዳንኤል ቢዮኒ ከኬንያ 2:06:04 ባለሳለፍነው ዓመት ቺካጎ ምርጥ ሰዓት ያስመዘገበ ነው። ስለዚህ የውድድር እጅግ ጠንካራ ሆኖ ይጠበቃል። ፊሊሞን ኪፕሎሞ እንዲሁ ደግሞ በሃምቡርግ በዘንድሮ ዓመት 2:04:01 እንዳለ የወንዶች ሰዓት በጣም የተሻለ ነው። ሮተርዳም ላይ ደግሞ ባሽር አብዲ ቤልጅየም 2:03:36 የእርሱም እንግዲህ በጣም ጠንካራ ነው። አሞስ ኪፕሮቶን ደግሞ ስናስብ 2:03:13 አለው። ቶኪዮ ዛሬ 2 ዓመት
እነዚህ አትሌቶች እንግዲህ በጣም ጠንካራ ፉክክር ያደርጋሉ ተብሎ ይጠበቃል። በዚህ ውድድር ላይ ምናልባት እንግዲህ እጅጋየሁ ታዬ በሴቶች አሸናፊነት ትልቅ ግምት ከተሰጣቸው አትሌቶች መካከል ናት። እጅጋየሁ እንግዲህ የመጀመሪያ ማራቶን ውድድሯን የምታደርግ አትሌት መሆኗን ተከትሎ ብርቱ ፉክክር ታደርጋለች። በርካታ ኢትዮጵያውያን እንግዲህ ዮሚፍን ጨምሮ ከትራክ ውድድር ወደ ማራቶን ወይም ወደ ጎዳና ውድድር ፊታቸውን እያዞሩ እንደሆነ ይታወቃል። ስለዚህ እነዚህ አትሌቶች እንግዲህ ድል እንዲቀናቸው ሁሉ ስፖርት ይመኛል። እናንተም ለኢትዮጵያን አትሌቶች ድልና አሸናፊነት እንዲሆን እንድታበረታቷቸው እንጋብዛለን። ከድል በኋላ ነገ ጧት እንግዲህ ውጤቱ ላይ ምን ይከሰታል የሚለውን በፍጥነት ይዤላችሁ እመጣለሁ። እስከዛ ግን መልካም ጊዜ